አብርሃምም ቤተሰብ አለ። ጋሽዬ የሚያዝንብ ስራ ነው የሰራው። እናትም የሚያዝንብ ስራ ነው የሰራው። ሩታም ቤተሰብሽን ዝቅ የሚያደርግ ስራ ነው የሰራሽው። የምሬን ነው። እናት አባትሽ ከፍ ብለው አዎ ልክ እንደዚህ ትክክለኛ ፍርድ የሚፈርድ ሰው ይምጣለን። ትክክለኛ ማለት ነው። አብርሃምም ጥፋተኛ እንደሆነ ሩታንም ጥፋተኛ፣ እሱም ደግሞ በስራቸው እንጂ በድርጊታቸው አይደለም። አላደረጉትም። ስላላደረጉት በድርጊታቸው ልላቸው አልችልም። ቡዜ እንግዲህ ሩታ እንዳደረገችው እኔን ዋሽተሽኛል፣ እኔ እንደዚህ ብለሽኛል። ይሄ ውሸት ለማንም አልጠቀምም። ሲጀምር ጾመኛ አይደላችሁም እንዴ እናንተ? እውነት ጾመኛ አይደላችሁም? ጾም የለባችሁም እንዴ? ምን አይነት ጉድ ናችሁ? አሁን ማታ ራሱ ቡዜ እንደዛ ስታደርግ ነበር። ከሰሞኑ ራሱ እኔ እንደዚህ በዚህ አልጠብቅሽም ነበረ። ብልግናሽ ነው የሚያሳየው። ለሴት ልጅ ክብረ የሌላቸው ክብረ ቢሶች ናቸው ቡታጀራ ዩቱበሮች ጠቅላላ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ቢኒ እንግዲህ የቤተሰቦችን ክብር ዝቅ የሚያደርግ ስራ ነው የሰራሽው ስራ መሆኑ ተናግሯል እዚህ ጋር። ሲቀጥል ደግሞ አብርሃምም ጋሽዬ ያለ እናትህ አለች ቤተሰብህን ዝቅ የሚያደርግ ቤተሰብ ራሱ ሲገባበት አልነበር እንዴ ከዚህ በፊት? እውነት ቤተሰብ ባይደግፋቸው ኖሮ ቤተሰብ እሺ ብሎ ባይቀበላቸው ኖሮ ይህንን ድርጊት አያደርጉትም ነበረ። ይበልጥ ደግሞ ቪዲዮ ቀርጸሽ ይዘሻል፣ የማይደረገው ድርጊት ነው ያደረግሽው ምናምን አትበሉ። አዎ ምክንያቱም ለሴት ልጅ ክብር እንደሌላችሁ እያስቆጠራችሁ ነው፣ ወንዶች በጠቅላላ ማለት ነው። እውነት ለሴት ልጅ ክብር አሁን ባለው ክያ ማለት ነው። ወይኔ ጉድ ሰራችሁ ደግሞ ውሸታቸው። እንዲ ውሸት ራሱ ይነቃብናል ብራችሁ ራሱ አታስቡም። ሲቀጥል ደግሞ ማለት ነው ማንንም የሚያውቅ አይመስላችሁም። ጅል እኮ ነው የምንመስላችሁ። በደንብ ነው የምናውቀው እኛ። ጅሎቹ አሉ፣ በጎቹ አሉ፣ እነሱን መሸወድ ትችላላችሁ። እውነት ሲቀጥል ደግሞ ማለት ጾመኞች ናችሁ። አንድ ሰው እንዴት በጾሙ ይዋሻል እንዴ? የራሳችን አታጸዱም እንዴ? በአመት በስንት ጊዜ ነው ጾም ይመጣላችሁ? ሁሌ በውሸት አለም የምትኖሩ አመፀኞች። እውነቴን ነው የምላችሁ። እንደናንተ ያስጠላኝም ሰው የለም በነገራችን ላይ። ለማንኛውም ቤተሰቦችን ክብር ዝቅ የሚያደርገው ነው ያልከው ቢኒ ትክክል ነው፣ እደግፈዋለሁ። ምክንያቱም እዚህ ጋር ሩታ ያላደረገችው የራቆት ቪዲዮ ሳትይዝ የራቆት ፎቶ ሳትይዝ አይደል ይዘሻል የተባለችው። ከዛ እሷ እንዳደረገው ቪዲዮ እንደቀረጸች ፎቶ እንዳነሳች ቪዲዮ እንደያዘች ፎቶ እንደያዘች አይነት ተደርጎ ነው የተሳለችው። እሷም ደግሞ አንገት ደፍታ ትላንትናም አንቺ ስለዋሾች በጣም ይቅርታ። አንዳንድ ዩቱበሮችም ደግሞ ጌታን ይሄንን ነገር አድርገሽው ከሆነ በጣም እንትን ነሽ ነውር ነው ይሄ ብልግና ነው ይላሉ ማለት ነው። ምን ነው ድራማ እንደሆነ ታውቃላቸው የለም እንዴ? እንደ ዩቱበሮቹ ማለት ነው። ትልልቅ ዩቱበሮች ድራማ እንደሚሰሩ ትልልቅ ዩቱበሮች የሚዋሹት ውሸት እኮ እኛ ጥቃቅን ዩቱበሮች በደንብ እናውቃለን። እንኳን ከኛ በላይ የሆናችሁ ማለት ነው። እኔ ራሱ በደንብ አውቃለሁ። አስረግጬ ነው የምነግራችሁ። እኔ ግን ላላቅ እችል ነበረ። ነገር ግን ዩቱበር ስትሆኑ ደግሞ ታውቁታላችሁ። እንዴት ዋሽታችሁ ተመልካች ማሳመን እንዳለባችሁ ትማራላችሁ። እኔ አሁን አንዳንዴ አሁን ርዕሴን ካያችሁ ለየት ይላል። ያ ማለት ደግሞ እንዴት ነው ርዕሴን ቪዲዮ ሌላ ሆኖ እኮ ርዕሴን ሌላ ነገር አድርጌ ልመጣ እችላለሁ። ያ ውሸቴም ማለት ነው። ገባችሁ አይደለም? ያለ ምንድነው ተመልካች ለመሳብ ስል። ስለዚህ ይሄ ድርጊት እያደረጉት ያሉትን አብርሃምና ሩታ ይህ ነው ማለት ነው ባጭሩ። እና ምን ልላችሁ ነበረ ውድ ቤተሰቦቼ፣ ሩታ ምን እንደነካት አላቅም። እውነት ለመናገር ከዚህ ነገር ብትወጣ እኔ ደስ ይለኛል። አሁን ላይ ግን ቪዲዮ መስራት ልተው አልተው እያልኩኝ ነው። ለምን ሩታ ብዙ ጊዜ ራሷን አስከብራ አታውቅም። ራሷን ማስቀመጥ ባለባት ቦታ አስቀምጣ አታውቅም። ሁሌ እንደ ጥፋተኛ ስትደረግ በቃ ጥፋተኛ ናት እሷ። አጥፍተሻል ስትባል ሚዲያ ላይ በቃ አጥፍቻለሁ አድርጌዋለሁ ነው የምትለው ማለት ነው። እኔ ደግሞ ጋይስን ያስረግጬ ነው የምነግራችሁ። ቪዲዮ ያልያዘችም ነው የምላችሁ። አምናችሁ ተቀበሉ። የባሏን ገላ በተአምር ቪዲዮ ቀርጻ ልትይዝ አትችልም፣ ልታደርገውም አትችልም። እና አብርሃምና ሩታ ቀልብ ይስጣችሁ ነው የምንለው። ሌላ ምንም የምለው ነገር የለም። እኔ በአብርሃም ምንም የማወጣበት ነገር የለም፣ በሩታ ምንም የማወጣበት ነገር የለም ማለት ነው። እና ባልና ሚስት ናቸው። ግን ባልና ሚስት ተከባብሮ ሲኖር እንጂ ሚዲያ ላይ ወጥቶ የራቆት ቪዲዮ ያዝሽብኝ፣ የራቆት ቪዲዮ ያዝኩብህ ማለቱ ተገቢ ነው ብዬ እኔ አላስብም። እኔ ሁለታቸውም ነው እንትን ያሉኝ አሁን ላይ ማለት ነው። ለምን መደረግ መባለል የለበት። አሁን የልጅ አባትና እናት ናቸው። ነገ ልጅ አድጎ ያየዋል ይሄ ቪዲዮ። ሲጀምር ለልጃቸው ቦታ ሰጥተው አያውቁም።
ሁሌ ጭቅጭቅና ንዝንዝ፣ በእርግዝና ሰዓት ጭቅጭቅና ንዝንዝ። እንግዲህ ፈጣሪ ሁናችሁ ቤተሰብን በዚህ ልክ ለምን ችላ እንዳላቸው አላውቅም። ምክንያቱም ተመልካች ላይ ነው እየተጫወቱ ያሉት። ተመልካች እኛ በጎች ነን፣ ችግር የለውም፣ እንከተላቸዋለን፣ ዶላር እናስቆጥራቸዋለን። የትኛውም ሀገራችን ላይ ያሉ ሰዎች የእነሱ ቪዲዮ አይተን ብናሳድጋቸው ምንም የሚጎልብን ነገር የለም። አይጎልብኝም። የትኛውም ሰው ማንም ይሁን ምንም ቪዲዮ ጥሩም ይሁን መጥፎ ማለት ነው። መጥፎ ስላቸው ይሄ እንደዚህ ሃይማኖትን የማይፈቅድልኝ ነገር ሳይሆን የሆነ ነገር አለ አይደለ? የፈለገ ተሳድበውም ይሁን ያ ሰው ክብሬን የማይነካ ከሆነ ወይም ደግሞ ያ ቪዲዮ ሳያምረኝ ደስ የማይለኝ እንኳን ቢሆን ላይክ አድርግ እወጣለሁ። ጭራሽ እንትን ምስኪኖቹ ከሆኑ ደግሞ ምን አደርጋቸዋለሁ? ቪዲዮ ከፍቼ ተዋለሁ ማለት ነው። ድምፅ ቀንስና ስልኬን ተዋለሁ። ባለቀ ሰዓት ይዝጋላቸው። ለምን ይቆጥርላቸዋል? ስለሚቆጥርላቸው። ይሄ የሀገራችን ልጆች ማሳደጋችን ክፋት አይደለም፣ ጥሩ ነው። ቢያድጉም ቢለወጡም ነገ ቀን ደግሞ ከኛ የባሱ ሰዎች አሉ፣ መንገድ ላይ ለወደቁ ይረዳሉ። ያ ማለት ደግሞ እኛ ራሱ ተካፋይ ነን ማለት ነው። ምክንያቱም እኛ ስላየን ነው ያገኙት። ለእኛ እንኳን ተካፋይ ባንሆን እንኳን የተቸገረው ሰው በእነሱ ሰበብ ቢበላ ቢጠጣ ትልቅ ነገር ነው። ገባችሁ አይደለ? እና አሁን ላይ ስላበዙት ስላስጠሉ፣ ንግግራቸው እንጨት እንጨት ይላል፣ ድርጊታቸው በጣም ያስጠላል። በጣም የሚደብር ድርጊት ነው ያለው። ብቻ እኔ አላቅም። ውድ ቤተሰቦች የሁለታቸውም ቀልብ ይስጣቸው። አብርሃምም ደግሞ ሚስትህ ናት፣ የልጅህ እናት ናት፣ አክብራት። ከእንደዚህ አይነት ጭቅጭቅና ንዝንዝ ውጡ። እንደዚህ የተጨማለቀ ነገር ለሚስትህ አሳልፈህ አትስጣት። ምክንያቱም አሁን ኮሜንቱ በጠቅላላ ስድብ ነው። እናንተ ተስማምታችሁ ነው የምትሰሩት። ነገር ግን እዚህ ጋር ስድቡ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። አንድ እንደ ባል ቢታሰብ ማለት ነው ባልሆኑ ሌላኛ ስንትና ስንት ሰው ነው ኮሜንት የሚያየው? ስንትና ስንት ሰው ነው ቪዲዮቸው የሚያየው? ትልልቅ ሰዎችም እኮ ያያሉ። ለሚስቱ ክብር አይኖረውም እንዴ የሚሉ ወንዶች ሊኖሩ ይችላሉ። ሚስቱን አክብሮ ትዳሩን ሰብስቦ አይኖርም እንዴ የሚል ሊኖር ይችላል። ለሩታም ደግሞ እንዴት ይሄ ታደርጋለች? ቪዲዮ እንደማትቀርጽ ማንም ያውቃል። ማንም ማለት ነው። እንኳን እኛ ትልልቆቹ ይቅርና ህፃናቶች እንኳን ሚስት የባሏን ገላ ቀረጸች ወይ ስትጣሉ ተጣልታችሁ ከሆነ ወይም የሆነ ነገር ብቻ ነው ያላቅም። እኔ ወንድ እንጂ ሴት ልጅ የራቁት ቪዲዮ ስትይዝ አይቼም ሰምቼም አላቅም። አሁንም አያሳየኝ አልሰማምም። የእነሱ ግን በዚህ ለምን እንደመጡ በተጨማለቀ ነገር አላቅም። በራቁት ቪዲዮ ነው የመጡት መጨረሻ ላይ ያኔ የራቁት ቪዲዮ የያዘች ምናምን ክያም ሲያሽቃብጥ ነበረ። ሰራችለት እንደዛ ያደረገችለት። እና ውድ ቤተሰቦች እኔ አከብራችኋለሁ፣ ወዳችኋለሁ። በያላችሁበት ሰላም ሆኑልኝ። እነሱንም ደግሞ ከዚህ ነገር እንዲያወጣቸው ጸሎት አድርጉላቸው። እውነቴን ነው የምላችሁ፣ በሃይማኖታችሁ ማለት ነው ጸሎት አድርጉላቸው። የምር እንደዚህ በተጨማለቀ ነገር ሩታ ያላደረገችው ድርጊት አደረገ። እናት አባት እስከ መሰደብ ድረስ ምን እንደነካት አላቅም። ቺ ልጅ አናደሽ ነበር ማለት እንዴት እንደተናደድኩኝ። ለምን አንገት ደፍታ በቃ አድርጌዋለሁ ይቅርታ። ምንድን ነው ያደረገችው? አላደረገችውም። አስረግጬ ነው የምነግራችሁ። ለምን እንደዛ ትላለች? ለገንዘብ ተብሎ ለድራማ ተብሎ ደግሞ ውሸታቸው ማለቂያ የለውም እነዚህ ልጆች። እና ውድ ቤተሰቦች እንግዲህ በየሀገራችሁ በየአረብ ሀገራችሁ ረብሻ ነው በአሁኑ ሰዓት። በሰላም እንዳወጣችሁ በሰላም ለሀገራችሁ ያብቃችሁ። እውነት ለመናገር በጣም ይከብዳል። እኔ የምሰራባቸው ሰዎች እንኳን እንትን እያሉ ነው ማለት ነው። ያኔ ፈርተዋል። የት ሳውዲ ሪያድ ላይ ይህንን አክል ሪያድ ምንም እንዳልተፈጠረ ነው የምሰማው። እና በሰላም እንደወጣችሁ በሰላም ለሀገራችሁ ያብቃችሁ። በያላችሁበት ፈጣሪን ይጠብቃችሁ። ውድ ቤተሰቦች ሰላም ሁኑልኝ።